ውድ ቤተሰቦቼ ማለት ነው እና ሩታ የሆነ ጊዜ ላብርሽ ማለት ነው ትዝ ካላችሁ የሆነ ጊዜ ሰክራ ማለት ነው ብራንክ አድርገው እና ያን ሰዓት ምን አለች? ሰከራም ቤት አይሰራም ከሰከራም አይኮራበት ነው ምንድን ነው የሚባል አባባል ነበረ እና የዚህን አባባል ያለችው አባባል ማለት ነው ሙሉውን ኮሜንት ላይ ያስቀምጡልኝ። እና ይህን ነገር ያልኩበት ነገር ማለት ነው በቃ ቪዲዮውን አይቼ ማለት ነው የእነሱን ወደ ኋላ ተመልሼ አይቼ እና ትዝ ብሎኝ ነው ይሄንን ነገር ያልኩት። ትላንትና አብርሽና ሩታ በለቀቁት ቪዲዮ ወይም ደግሞ በለቀቁት ፎቶ አነጋጋሪ ሆነዋል። እና አነጋጋሪ የሆነበት ምክንያት ምንድነው? ፎቶውን መቼ መልስ ተጠሩ፣ መቼ መልስ ተደገሰ፣ መቼስ የመልስ ፕሮግራም ነበራቸው። የሄዱ ደግሞ ሰዎች የነሱ አይደሉም። 2 ፍሬ ናቸው፣ 3 ፍሬ ናቸው። አንዳንዴ እውነቴ ነው የምላቸው ቤተሰቦች ከልቤ እኮ ነው እኔ ጊዜ አጥቻለሁ እውነት እነ ውስጥ እኔን አግዙኝና በእናታችሁ እንደዚህ የምታወሩና የምታቦቁ ሰዎች ማለት ነው ከምር ነው አግዙኝ። እኔ ስራ በጣም ነው የሚበዛብኝ እውነት ሰው ለወሬ እኔ እንጃ ሰው ለመቁጠር ሰው ለማየት በጣም ነው እየገረመኝ። እውነቴ ነው የምላችሁ እና ይሄን አክል እኔ እንጃ በሰው ህይወት በቃ ለሰው ህይወት ጭንቅ ብሎ የሚኖር ሰው በጣም ነው የሚገርመኝ። እኔ አይደለም ይሄ ወጣ ይሄ ገባ ስንት ሰው ሆነ ስንት ሰው ታቀፈ ማንም የሚስማቸው የለም ምንም የለም። በቃ ብዙ ነገር ነው የሚወራው ማለት ነው። ያንን ሁሉ ቁጭ ብሎ ለማየት አቤት እውነት ሰው ሲባል እኮ በጣም ከባድ ነው። እኔ በጣም ነው የገረመኝ እውነት በውስጥ መስመር የመጣልኝ መልእክት ብታዩ ማለት ነው። እና በዚሁ አጋጣሚ ማለት ነው እኔ ሰደባችሁኝም አልሰደባችሁኝም መስሎም አይታየኝም። ሁሌም እኔም እንደሰራው ነው ከአብርሽና ከሩታ ጎን መቼም አልለይም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እና አንዳንዴ በጣም የሚገርመኝ ነገር አለ። ሰው እንደ ራሱ ነው ዝቅ አድርጎ የሚያየው ማለት ነው። አብርሽና ሩታ 2 ሰው ሜደ 3 ሰው ሜደ እነሱ ወደ ኋላ እንጂ ወደ ኋላ የሚሉበት ምክንያት የለም። ግን አንድ ሰው በቃ ስራዬ ነው ብሎ በሰው ህይወት በአብርሽና በሩታ ህይወት የሚኖር ሰው በጣም ነው የሚገርመኝ። እንኳን በመልካም ነገር አድግበታለሁ እነሱንም ጥሩ ነገር ልደግፋቸው ደግፊያቸውን ሳላቆሻቸው ሳልሰድባቸው በቃ ያላረጉትን ነገር አረጉ ከማለት በቃ ለራሳችሁም ሰው ለራሱ ይለወጣል። እውነት አሁን እኛ በአብርሽና በሩታ ስም ትልቅ ደረጃ እንደርሳለን። እውነት እንደዚህ የምታቦኩ ሰዎች ወይም የምትሳደቡ ሰዎች ነገ እኛ ትንሽን ዩቱበር እዩ ትልቅ ደረጃ ደርሰን ደግሞ አብርሽና ሩታ ስናመሰግን ለአብርሽና ለሩታ ደግሞ የሚገባቸውን ስጦታ በእጃቸውን ስንሰጥ ምክንያቱም በእነሱ ስምና በእነሱ ነግደን እነሱን እንኳን ብንወድ የእነሱን በትክክላው ለምሳሌ የእነሱን ቪዲዮ ስንቆራረጥ ፈቷቸው ሼር ስናደርግ ምን ስንል ለእነሱም ይጠቅማቸዋል። ለእነሱም ብንጠቅማቸው ግን እኛም እየተጠቀምን ነው። እና ከመሰደባችሁ ሌላ ነገር ከማውራት ሰውን ከመቁጠር የከሌ ሄደች የከሌ ያልሄደች የከሌ ደጋፊ ናት ዝም ብላ ነው ለሰብስክራይብ ነው የምትሰራው እነሱ ብላችሁ ሰውና ሰው ከመታያዙ እስቲ ለራሳችሁ ተለወጡ። በአብርሽና በሩታ ስም ማለት ነው። እውነት ስሩ ለራሳችሁ። ነገ በአብርሽና በሩታ እንደ ሩታና እንደ አብርሽ ደረጃ ትደርሳላችሁ። ቅናት ከስተጀርባ ይቅርባችሁ። መልካም ሆናችሁ በመልካም ነገር ማለት ነው። ምክንያቱም እዚህ ጋር አብርሽና ሩታ አጥሏቸው ለምን ብትሉ በጣም ነው የምትወዳቸው፣ በጣም ነው የምታደንቋቸው። ሰው ያልወደደውን ሰው ያላደነቀውን ሰው ጠዋት ሲነሳ ሩታ አብርሽ፣ ማታ ሲተኛ ሩታ አብርሽ። እንዴ ሌላ ነገር የላችሁም እንዴ? ሲቀጥል እኔ ትላንትና ፋፊ ካወቋቸዋት ውድ ቤተሰቦቼ ፋፊና እህቴ በጣም ነው የምወዳት። እሷ የሆነ ትላንትና በሰራሁት ላይ እንደዚህ አይነት ኮሜንት ሁለተኛ እንዳታመጪ ብላኝ ነው እንጂ ይሄን ዛሬ የመጣልኝ ሪከርድ እውነቴ ነው የምላችሁ እስከ አባቴ እስከ እናቴ እስከ እህቴ ተሰድቤ ነው ሪከርድ የተደረገልኝ ማለት ነው። አንዳንዴ ማለት ነው ታውቃላችሁ ያንን ሰው ብሎክ አድርጋችሁ ወይም ደግሞ በሌላም ነገር አላናገርም ብላችሁ መሸኘት ትችላላችሁ። ግን እኔ ያንን ሽንፈትን ላሳያቸው አልፈልግም ማለት ነው። ማናችሁም ፈቶን ቀይራችሁ ብትመጡ ስምም ቀይራችሁ ብትመጡ ማለት ነው እኔ ሽንፈቴን መቼም አላሳያችሁ ማለት ነው። ምክንያቱም እናንተም ሪከርድ እያደረጋችሁ እስከምደክሙ እኔም ደግሞ ወጥቼ ለአብርሽና ለሩታ ጥሩ ነገር በመናገር ይሄንን ነገር አይሆንም ለአብርሽና ለሩታ አይገባቸውም በማለት ወደ ኋላ አልልም። ማን እንደሚሸነፍ ደግሞ እናያለን እንጂ እናንተን ስራ ፈች ማለት ነው ብሎክ አድርጎ መገላገል ይቻላል። ግን ለምን ለእናንተ ደግሞ ሽንፈት አይገባችሁም? ማን እንደሆነን ማሳየት ነው ማለት ነው። ሲቀጥል አብርሽ መልስ ተጠራ አልተጠራ ደገሰ አልደገሰ እናንተ የሚመለከታችሁ ነገር የለም። እናንተ የምትፈልጉትን አላማችሁ ነበር። ያንን አላማ አልተሳካም። አሁንም ደግሞ አንተውም ወልዶም ቢሆን ከዛ ሰው ጋር መሆን አለበት።
እሱ በእናንተም አይደለም በእኛም አይደለም፣ እሱ የተጻፈላቸው ነው። ለማንኛውም ሰው ከላይ የተጻፈለት ነገር ነው የሚቀበለው ማለት ነው። ግን በዛ መሀል የሰው ልጅ መልካም ብትመኙ፣ ጥሩ ነገር ብትመኙ፣ አብርሽና ሩታ መልስ ሄዱ አልሄዱም እናንተ እዚህ ጋር የሚመለከታችሁ የሚያገባችሁም ነገር የለም፣ የሚጠቅሳችሁም ነገር የለም። እናንተ ካልወደዳችኋቸው በቃ አትዩ ቪዲዮአቸው አትዩ ፈቷቸው። የሚበሱትን እኛን ያስደስተናል። እውነት ለእኛ ለኦዲየንሶች ማለት ነው በደስታና በፍቅር ነው የምንቀበላቸው አብርሽና ሩታ። አለስ ከጠላችሁ አንድ ሰው ከጠሉት እናንተ የማትወዱት ምግብ ማለት ነው በግድ ትበሉታላችሁ። ወደ ኋላ እያላችሁ በግድ በቃ ሊያስታውካችሁ ስትሉ ትበሉታላችሁ። አትበሉትማ። በቃ አብርሽና ሩታ ለምን እንደዛ ተዋቸውም? ካስጠላችሁ ማለት ነው። ስልካችሁ በእጃችሁ፣ ኢንተርኔታችሁ በእጃችሁ። ሲቀጥል ደግሞ አብርሽና ሩታ አለማየት ከፈለጋችሁ ስልካችሁ ከግድግዳ አጋጩት። በቃ ግልግል። ይሄ እኮ መብቴ በእናንተ ናቸው። ለነገሩ እናንተ እንደዚህ አይነት ነገር አታረጉም። ለምን ነገር ስለምትበሉ፣ ወሬ ስለምትበሉ፣ የአብርሽና የሩታ ስጋ ስለሚጥማችሁ። በነገራችን ላይ ማለት ነው ምሳ አብርሽ ከላላችሁ አጠግቡም፣ እራት ደግሞ ሩታ ከላላችሁ አጠግቡም፣ መክሰስ ደግሞ ከሌ ከላላችሁ ስለማጠግቡ ማለት ነው ምንም ማድረግ አይቻልም። ስለዚህ እየበላችሁ እነሱ ደግሞ ይመሯቸዋል እንጂ ወደ ኋላ መቼም አይሉም ማለት ነው። በተለይ አብርሽና ሩታ ማለት ነው ይረግጣችኋል፣ ገና ትረገጣላችሁ ማለት ይሄ ትንሽ ነገር ነው ማለት ነው። ለምን ብትሉ ልጆች ክፋት የለባቸውማ፣ ክፋት አያስቡም። ሁሌም በጥሩ በመልካም ነገር በቃ ራሳቸው ሰርተው ሰውን እንዲለውጡ ነው የሚፈልጉት ማለት ነው። ያን እስከሆነ ድረስ እናንተ መልካም እስከሆናችሁ ድረስ በሆዳችሁ ምንም ነገር ከላያዛችሁ ሰው የሚጎዳችሁ ከሆነ እና አብርሽና ሩታ ደግሞ መቼም አይጎዱም። የምትጎዱ እናንተ ናችሁ። ራስ ምታት፣ የተለያየ ነገር ሀሳብ፣ በቃ ሀሳብ ሲበዛ ራሱ ስራ አይሄድም። እውነቴ ነው የምላችሁ። በቃ ጭንንቅ ነው የምትሉት። በአብርሽና በሩታ ህይወታችሁን አታበላሹ ማለት ነው። እነሱ ከሆነ ምንም ነገር አይመጣባቸውም፣ ዛሬም ነገም ማለት ነው። እኛም ደግሞ ከጎናቸው አለን። መቼም አንሸነፍም፣ እጅ መቼም አንሰጥም። መቼ ነው የምታቆሚው አንቺ ስለ አብርሽና ስለ ሩታ ማውረት፣ ሩታንና አብርሽን መውደድ? በቃ መቼ ነው ሀገር? እሱን አያገባችሁም፣ አይጠቅሳችሁም። ስለ እኔ ህይወት፣ ስለ ራሳችሁ ህይወት ኑሩ ማለት ነው። እኔ እዚህ ጋር ምንም ወድጄ ፈቅጄ ነው አይደለም አብርሽና ሩታ ማያቸው እና ይገርማቸዋል። በአብርሽና በሩታ ብቻ ብዙ ትልቅ ስጦታ አግኝቻለሁ። አብርሽና ሩታ ብቻ ማድነቅ አይደለም። በቃ ምን ልበላችሁ እዚህ ጋር ማልናገረው ነገር ደግ የሆኑ ምርጥ የሆኑ እህት አግኝቻለሁ። ቤተሰብ አይቻለሁ። በቃ ሲጠፋ የጠፋሽ ምን ሆነሽ ነው? በርቺ፣ ጠንክሪ። እንደዚህ በአሁኑ ሰዓት ማለት ነው አብሽር እንኳን በርቱ ጠንክሩ የሚላችሁ ዘመን ጠፍተዋል ማለት ነው። በአሁኑ ሰዓት የሚፈልጋችሁ ሰው የለም። ግን የአብርሽና የሩታ እህቶች ደግሞ እየፈለጉኝ አይዞሽ እያሉኝ እና ከዚህ በላይ ምን ይገኛል ማለት ነው። ለምን ብዬ ከዩቱብ ልጥፋ? ለምን ብዬ አብርሽንና ሩታን እንጥላ? እኔ እስቲ አብርሽና ሩታ ይሄንን ነገር አድርገዋል በዚህ ስራቸው ጥያቸው ካላችሁኝ እሺ። ግን በምን በባዶ በንፋስ? አረ ከየት የመጣ አብርሽና ሩታ ማለት ነው። እስከ መጨረሻ ነው መወዳቸው ማደንቃቸው ማለት ነው። እና በቅርቡ ደግሞ እኔ በግሌ ማለት ነው ደስ በሚል ሰብራይዝ ደግሞ ፏፈንተሽ አድርጌ ያመጣላችኋለሁ። እና በሰላም ብቻ ሀገሬን ያስገባኝ አብርሽና ሩታ ከሆነ ነገም ዛሬም ውድድ